አደረሰሽ በጣም አመሰግናለሁ እንኳን አብራ አደረሰ ዶሮ ሲገነጠል ስንት ግን ይወጣለታል ወይኔ ጉዴ ፈላ እንደ ዶሮ ይወሰድ አሁን እስኪ ትንሽ ከቃሪያው ደግሞ እንቃስ አሁን ሎሚ ሲጨምርበት በቃ ሰላጣውን እንዴ ለምን አንቺ ማደግሚ እኛ ቤት ተዛና ጣጣ والله እኛ ቤት ተዛና አፍሽ ቢጋው ከስተውቃል እቺ አልጋ ጭራሽ ትንሽ አጣፋፍሬ እኔ ጮንቃምኩ ጠጣው ተበጠበጠኩ ሆዴ አይቻልም በእውነት እንዴ እስኪ በተለይ ደግሞ በዓል ወቅት ላይ የምናደርጋቸው መልካም በዓል የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛ የኢድ አልፈጥር በዓል በሰላም አደረሳችሁ ይያልኩ ዛሬ እንግዲህ በዚህ ምሽት ጸጋ ወደ ልትወስጂ ነው ያላችሁ ሊሆን ይችላል እንደምታውቁት የሥራ ባልደረባዬ ሪም በዓሉን ቀኑ ሙሉ በስራ ነው ያሳለፈችው እኔም እስቲ ከዚህ ድካማ ላሳርፋት እንዲሁም በዓል አብረን እናሳልፍ በዬ በቤሊቪው ሆቴል የበዓል ቆንጆ ቆይታ የምናደርግ ይሆናል ከናንተ የሚጠበቀው በያላችሁበት ሆናችሁ በዓልን ከኛ ጋር ማሳለፍ ብቻ ነው በድጋሚ እንኳን አደረሳችሁ ወደ ውስጥ ተከተሉኝ በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልኩ በመግቢያ ላይ እንደነገርኳችሁ ዛሬ የሥራ ባልደረባዬን ሪምን ሰርፕራይዝ ላደርጋት በዓልም አብሬያት ላሳልፍ እዚህ ቤሊቪው ሆቴል ላይ ተገኘሁት ከፊት ለፊቴም እንደምትመለከቱት የበዓል ዋናው ወዙ ምግብ ነውና ደስ የሚል ላይን የሚያምር ጣም ልዩ የሆነ ምግብ ለበዓል ተዘጋጅቶልናል ይሄን ምግብ የሚያዘጋጅልን ቢላል ኬተሪንግ ነው እጅግ አድርገን እናመሰግናለን በታምኑ ባታምኑ ገብቼ 10 ደቂቃ ጠብቂያታለሁ ይበቃል አላጨናንቃትም ብዬ ነበር ግን እንደደውልላት እና የት እንደደረሰች እስቲ እንስማ እናንተ ምስክር እንድትሆኑ ስፒከር ላይ ነው ማረጋው ነኝ ከናንተ መደብቀው ነገር የለም ሄሎ እንኳን አደረሰሽ እንኳን አብሮ አደረሰን ታግሽ የደረሽ እዛታችን ደርሻለሁ በቃ ላይ ነው ቪአይፒ ሩም ቪአይፒ ሩም አልደረሽም እንዴ አረ ደርሻለሁ እየወጣው ነው እሺ ቶሎ በኔ እንግዲህ ተመልካቾቻችን ሰምታችኋል መጣለች ወይኔ ጸግሽ እንኳን አብራ አደረሰ ምንድነው ሁሉ አንቺ ራት ስለሽ ተደበባሉ አመሰግናለሁ እንኳን አደረሰሽ በጣም አመሰግናለሁ እንኳን አብራ አደረሰ እኔ እንደው በካሜ ሆነሽ በቃ እቺ ልጅ አረፈደች ይያልኩ ነበር ጊዜ ግን ሰዓቴን አክብሬ ነው የመጣሁት በጣም ነው የሚያምረው አንቺ 10 ደቂቃ ምናምን አርፈደሻል ግን ይው ዛሬ እንትን አለልሽ አልቸግርሽ እንግዲህ ተመልካቾቻችን በስተመጨረሻ ሪም መታለች አብረናት ደግሞ ከናንተ ጋር ቆንጆ የበዓል ቆይታ ምናሳልፍ ይሆናል ካፍተ ቆይታ በኋላ ተመልሰን እንመጣለን በድጋሚ መልካም በዓል ያልጠበኩት ሰርፕራይዝ ነበር ግን ደስ ይላል አመሰግናለሁ አመስግኛለሁ እንደውም በቺርስ እንጀምረው ፕሮግራማችን ብቻዬን ቀድሜ ልጠጣ ነበር እንኳን ቺርስ እንኳን ብዙ ጊዜ ተለያዩ በዓላቶችን እናከብራለን እናም ደግሞ ከሃይማኖት ጋር ከእምነት ጋር የተያያዙ በዓላቶችን ስናከብር ለየት ያለ ስሜት አለውና እንደው ሪማ አንቺ እንዴት ነው ኢድ የምታከብሪው ያው ኢድ በተለይ ሄኛው ኢድ አልፈጥር ለየት የሚለው ለምንድነው ረመዳን እንዳለቀ ስለሆነ የሚመጣው ረመዳን ደግሞ በጣም በቃ ልዩ ነው እንግዲህ
ማንንም ሙስሊም ቢሆን ረመዳን ሲመጣ የሚሰማው ስሜት መቼም በቃ በጣም የሚለይ ነውና ሁላችንም ያለው ስሜት በጣም ልዩ ነው ራስሽን የምታድሽበት ነው ራስሽን በብዙ ነገር የምታስተካክይበት ነው ወደ ፈጣሪሽ የምትቀርቢበት ነው ብቻ ከዚህ በፊትም ተናግረው ያውቃሉ ለምሳሌ ልክ ረመዳን ሲገባ ገና በቃ ዛሬ እንዴት ነው ልክ ዛሬ ረመዳን ሲገባ የሆነ አይነት የሚከብስ ስሜት አለና የሆነ ደስ የሚል ነገር ሳታስቢው በቃ አንቺ ጋር ያልነበረ ሰላም ሊሆን ይችላል እርጋታ መስከን ስክነት የምንለው ነገር ይመጣና ይከብሻልና ይህ ወር ደግሞ በቃ ይሄን ወር ከፋሚሊ ጋር ሆነሽ ከቤተሰብ ጋር አፍጥሩም አለ ከዛ ደግሞ ተራው ሄደሽ ሰላት መስገዱ አለ ተሰባስበሽ በቃ ሁሉም ቦታ ነው ድምቅምቅ የሚለው ቤትሽም መስጊድ ብትሄጂ ውጪ ላይ መስቶጂ ሁሉም ድምቅምቅ ይላልና ከዛ ድባብ ደግሞ ልክ ወደ ኢድ ስትመጪ ሌላ ስሜት ነው ያለው በርግጥ ረመዳን ማለቁ ቅር ይልሻል ግን ደግሞ በዛው ልክ በቃ ያንን ማለፍሽ በጣም ደስ ይልሻል ምክንያቱም ረመዳን ሲሰጥሽ ራሱ ፈጣሪያችን አንድ ወር እንኳን እንድትጾሚያ ሲሰጥሽ ትልቅ ነገር ነውና ልክ ያንን አልፈሽ ደግሞ ልክ በዓል በቃ ያ ደግሞ አለቀ እስኪ በቃ ራስሽን የተለወጥሽበት በምን አይነት መልኩ ተለወጥኩ በምን አይነት መልኩ ታደስኩ ብለሽ ደግሞ ልክ በዓሉ ሲደርስ በጣም ደስ ይላልና እኔ ኢድን ማሳልፈው በቃ ከቤተሰብ ጋር ሰብሰብ ብዬ ነው እኛ ቤት ሁሉም ሰው ነው የሚመጣውና ያው በቃ እናቴ ጋር ሁሉም ይመጣል ስለዚህ ሁላችንም ተሰባስበን ትንሹም ትልቁም እዛ እየተራራጠ ምን ይያለ እየበላ እየተጣ እየተጫወትን ነው የምናሳልፈውና በጣም ደስ ይላል ሁሉም እኛ ጋር ስለሚሰበሰብ ይሄ ከቤተሰብ ጋር የሚለው ስሜት በደንብ በፊት ታሪጓለሽና በጣም ነው ደስ የሚለው እንደነገርኩሽ ረመዳን ከመምጣቱ ጋር ታይዞ ስለሆነ ኢድ የሚመጣው በጣም ደስ ይላል እኔ ግን በጣም በተለይ ውስጤ ውስጥ መቼም የማረሳው ነገር ምንድነው ታውቂያለሽ እኔ ብቻም አይደለም እርግጠኛ ነኝ በተለይ የረመዳን ጾም አሁን ኢድ ላይ ብንገኝም የረመዳን ጾም ግን ሙስሊም ክርስቲያን ሳንል አፍጥር አብረን ምናፈጥርበት ነው እና መቼም የማይረሳኝ ስሟ ትዝ አይለኝም ግን ልክ አፍጥር ሰዓት ከመድረሱ በፊት ሄዳን አብረናቸው ዝም ብለን ለማፍጠር አይደለም እንሄደው አብረናቸው ሄደን ለሳምቡሳሚውን ቂጣ እንትናለን ትርፍ ከመጣ ደግሞ ለነገ ይሆናል ይሄኛው ለእንትን ይሄኛው ዘይት ስጋ ይነካው ነው ለክርስቲያን አይሆንም ተብሎ ደግሞ ተለይቶ ጠብሰን ምን ብለን አቅርበን በልተን ሁላ እቤት ይዘን ነበር የምንሄደውና የነ እንዴት ነው እንደ የምነቱ ተከታይ እንኳን ባትሆኚ አክብረሹ አንቺም ጓክተሽለት ምትጠብቂው ነገር ነው ትምህርት ቤትም ትውስታል አይደለ ቴምር አምጪልኝ ሳምቡሳ ዛሬ ለብስኩት ነው የሚባላልና ይሄ አመሰግናለሁ ቀበልሽ ከዚህ ጋርና ያንድነት ያልሽው ልክ ነው በጣም አንድነትም የምናይበት በዓል ነው ለመናገር ጾምም እንደዛው ነው ዊ በጣም ግን ሾርባችን ደርሷል አሁንና ምግባችንን እየበላን ብናወራ ምን ታያለሽ ዛሬ በቃ ግብዣ እንኪ ካንቺ ቀደም ያዥ ትኩስው እንዳቃጥል ጾም እስከ ዛሬ ቁጭ ብለሽ ጾም ሲወጣ እንደ ሾርባ መቀበል ቆይ ለምን ነገር ምትፈልጊኝ ሾርባ ከባሉ ግን ያው ቆንጆ ምግብ እየተመገብን እፍታም ላይ ነው ያለነውና በዓል ላይ ምትሰሪው ምግብ ሪሚያው የሚታዘብሽ የሚሰማሽ ለምን ይዋሻል ለምን ይዋሻል ዲቢ እንጂ ለምን ቁጭ አረግሽ ኩረሽ እንጂ ማይሆን እንዳልበላ ይመስላልኝ ነው ይሄን ወሬ ማንሳትሽ እውነት ለመናገር ይሄ ነው በቃ በዓል ደረሰ ይሄ ነው የሚሰራው ነገር የለም ከምግብ በማለት ነው ስልሽ በቃ እንዴ ነው አልሰራም ስልሽ በቃ በዓል አልመጣም ብለሽ ምትሰሪው ምንድነው እንደዛ እንደማለት እኮ ነው ኦኬ ያ ሳይሆን ምንድነው በቃ ያው እንግዲህ ፈጣሪ እናቴን ይጠብቅልኝ እድሜዋን ያርዝምልኝ ብዙ ጊዜ በዓል ሲደርስ አሁን ያው እንግዲህ እናቴ ናት የምትሰራውና አታስነካንም ያው በዓል ሲሆን በቃ ራሷ ሁሉን ነገር ራሷ መስራት ስለምትፈልግ ይሄ ነው ብዬ በዓል ደረሰ ብዬ ያው ዶሮ ምናምን ስሰራ አታይኝም ግን በዓል ሲደርስ መሰራት ኩኪስ አለች በሷ ፌመስ ነኝ በዚህ አይዋሽ ካላቀመሽኝ እኔ እሱን አላም ግን ያዞር እኮ በዓል ላይ ከሄደሽ ኩሽና እንኳን ገብተሽ ባትሰሪ መታዘዝ ጻማ አለ ቤት ማስጣቱ አለ ማስተካከሉ አለ ማስተናገድ አለ ቤተሰብ ሲመጣ ታስተናግዳለሽ እሱም ተጨምሮበት እንደዛ ነገሮችን አደርጋለሁ በርግጥ ነው አይ እኔ እንደውም ዶሮ አሩስቱ ፍትፍት በለው አይወጥ በለው ነበር ግን እኔ እኮ አጣይቅሽ ሁሉን ነገር ቀጥ አድርጎ እንደሚሰራ ሰው አይደለም እኔ እንደውም ምግብ እሰራለሁ ነት መማል አይጠበቅብኝም ነበር ግን ማለት በዓል ላይ ሲሆን አሁን የበዓል ስራዎች እሺ እናቴ አመሰግናለሁ ዛሬ አደከምናት ያ በዓል ላይ ሲሆን ምንም ምግብ ይሄን አልሰራም ሰራለሁ የምትዩ ነገር እኮ አይደለም አንድ በዓል ሲመጣ የምትሰሪው ምግብ ብዙ ጊዜ አንድ አይነት ነው ዶሮ ይኖራል ወይ ክትፎ ወይ አይብ ጎመን ምን ነው የምታረጊው የኔ የተለየ ምግብ አይደለም ስለዚህ አንድ ሁለት በዓል ብትሰሪው ከዛ ሶስተኛው አራተኛው በዓል ላይ መስራቱ ያን ያህል አይከብድሽም ነው
ምናልባት ቴስትሽ ተቀይሮ ለየት ያለ ምግብ መስራት ካልፈለሽ በስተቀር እንደው የምግብ ነገር ካነሳን ይቀር ፍታ ላይ ያለ ነው። በዛ ላይ በጣም የምትወጂው ምግብ ምንድነው? አንቺ ግን በቃ ከኢትዮጵያ ህዝብ ጋር ታጣይ ነው። ምን ልትይ ነው? የምራት ታቂ ምን የምወደው ምግብ አይ ችግር እንግዲህ ኢትዮጵያ ህዝብ እንዳትቀየውኝ ምንድነው? እኔ በጣም የምወደው ምግብ ዱባ ነው። ዱባ ወጥ በስማም ካሜሮቹ ራሱ ሁሉም ሰው እኮ ነው የሚጠላው ዱባ ወጥ። እኔ ዱባ ወጥ በጣም ነው የምወደው። እኔ ዱባ ወጥ አዎ እሷ ዳይሬክተራችን ትወዳለች ዱባ ወጥ እንዲህ አለችኝ እኔ ራሱ እዚህ ጋር ግን እኔ አሁን ዱባ ወጥ በጣም ከሞዴል የተነሳ ማለት ነው ዶሮና ዱባ ብታመጭልኝ ዱባ እመርጣለሁ። ዱባ ነው የምመርጠው በእውነት ዱባ በጣም ነው የምወደው። እኔ በምንም አይነት መንገድ ብታመጭልኝ ዱባ በላለሁ። እኔ እንጃ እኔ ያንቺ ልገምት እሺ ገምቺ። ጣፋጭ ነገር የምትወጂ ይመስለኛል። አዎ ግን ጣፋጭ ነገርም እወዳለሁ በጣም ግን እንደ ምግብ ካልሽ አይቀርም እዚህ እንደሚበላ ፓስታ እኔ ፓስታ በእውነት ፓስታ ብዙ ጊዜ ፓስታ ስለምበላ ፓስታ በአትክልት ስትይ ነው የምሰማሽ። ምግብ ቤትም ሄደን የትም በላ ፓስታ በአትክልት ምንድነው ስለሚቀለኝ ነው እንጂ ፓስታ ማለት ግን በስማም እንደዚህ ወደ ጨጨብሳ በርኩ አዎ በጣም ነው የምወደው። ታዲያ አትኝም ነበር ግን እንደው የበላሽ እንጂ እሺ ብዙ ጊዜ አሁን እኛ በመንሰራበት እኔም አንቺ ባለንበት የሥራ ዘርፍ ላይ እምነትሽን ጠብቀሽ የምታሚበትን ነገር እያደረግሽ ከዛ ደግሞ የምትወጂውን ስራሽን መስራት ብዙ ሰው ጥያቄ ውስጥ እንትን ይልሻል። በተለይ ደግሞ ከሙስሊም ማህበረሰብ እንደወጣ ሰው ማለት ነውና ግልጽ እንድትነግሪኝ ነው የምፈልገው። ምንድነው በዛ ላይ ያለሽ ሐሳብ? ዋጪ ነጣጭ ይሄ ብዙ ነገር የሚያስፈራ ነጣጭ ያስተዳለጠጣ ጥሩ ጥያቄ ነው። በዚህ አጋጣሚና ያው እኔ ካደኩበት ማህበረሰብ አንፃር በተለይ ደግሞ እንዴት ነው ብዙ አናይም ማለት ሚዲያ ላይ እንደዚህ ሙስሊም የሆነ ሰው ቀርቦ በደንብ እንደዚህ በተለይ በኢንተርቴይንመንቱ ስራ ላይ እስከዛሬ ብዙም አላየሁም። ደው በአንከርነት ደረጃ በተለያየ ቦታ ላይ እና እንችላለን ግን በኢንተርቴይንመንት ስራው ላይ ያው እንዳልሽው ነውና በተለይ ደግሞ ሴት ስትሆኚ በጣም በቃ ሴት ስትሆኚ ደግሞ እንደዚህ የሚታይ ሌላ ፒክቸር አለና ወለን ለመናገር ከባድ ነው። ከምን አንፃር ነው ከባድ? ምክንያቱም እንዴት ነው አንቺ የምታምኝበትን ነገር የራስሽን እንኳን እንደ ህግ በህይወት ላይ ራስ የምትጠቀሚውን ህግ ሊሆን ይችላል የምትመሪበትን ህግ አስጠብቆ እዚህ ኢንተርቴይንመንት ውስጥ መቆየት ያው ከባድ እንደሆነ አንቺም ታውቂዋለሽ መቼም። ነገር ግን ምንድነው ጥሩ ደግሞ ነገር ማድረግ ትቻለሽ ብዬ አምናለሁ። ማለት እንዴት ጥሩ ነገር ማድረግ ትቻለሽ? ጥሩ ነገር ማድረግ ትቻለሽ ያረግ የበላሽ ላስቀምጠው እንጂ በቃ ጥሩ ነገር ማድረግ ትቻለሽ ስልሽ ያው ሁሉም ነገር የስርማን ያለንበት የሚስራ ቦታ ሊሆን ይችላል። ምንም ነገር ቢሆን እኛ እንደምንጠቀምበት ነው ደግሞ እኛ እያደረገ እንዳለ ነው እኛ እንደምንሰራው ነውና እኔ በዚህ ዘርፍ ላይ ስመጣ በዚህ ሙያ ላይ ስመጣ ከድሮም ጀምሮ አንደኛ ፓሽኑ ነበረኝ። በጣም ፍላጎቱ ነበረኝ። ልጅ ያለው የምመኘው ነገር ነበርና ምንድነው ልክ እድሉን ስታገኝ ደግሞ መልካም ነገር ለማድረግ ጥሩ ነገር መስራት እንደሚችል ጥሩ ነገር መታየት እንደሚችል አስጠብቀሽ ራስሽን እንዳስጠበቅሽ ማንነትሽን እንዳስጠበቅሽ ያለው ነገር ሃይማኖትሽንም ዝቅ ሳታደርጊ ወይም ደግሞ ሰው ፊት ሌላ ነገር ሳታስመሲ በስነ ስርዓት ባለው መልኩ ለጥሩ ዓላማ መጠቀም እንችላለን። ለጥሩ ዓላማ መጠቀም ይቻላል ማድረግ ይቻላል የሚለውን ነገር ነውና እዚህ ላይ ያለኝ ሐሳብ ይሄ ነው። እንግዲህ በጣም እኔ ምን ያስባሉ መሰለሽ ብዙ ጊዜ ሰዎች የሚታለሉት በተለይ ወጣት ሰዎች አንድ ነገር ሲጀምሩ ወይ የና አዲስ ምዕራፍ ሀብለው ሲከፍቱ ምንም ፈተና የሌለ ይመስላቸዋል። እና ምናልባትም አካባቢያችንም ፈተና እንደሌለና የነ ምን ፈልገው ነገር አለ ከዛ የነ መንገድ ከስኬት የሚለው ነገር ብቻ እንድናስብ ነው እንጂ ስኬት ማለት በየቀኑ ምናልፍባቸው ፈተናዎች ጭምር እንደሆነ አልተማርንም። ስለዚህ አንቺ በማንነትሽ በእምነትሽ ሊሆን ይችላል በአቋምሽ ሊሆን ይችላል በሴትነትሽ ሊሆን ይችላል የምትወጂው ነገርና ያንን እንድትመርጪ አድርገው እንድትመርጪ አድርገው የምትሆኚበት ቦታ ላይ ያለና መጀመሪያም ራስሽን
እዛ ውጤት ላይ ለመድረስ እንደምታዘጋጁ ሁሉ ለመፈተንም ማዘጋጀት አለብሽ ቢያስባል በጣም የሚገርመው ነገር እኔ ምን አስባለሁ መሰለሽ በጣም ያየሁት ነገር እንዴት ሽመጥረጋራት አይነት ያንቺ ልጅ ያየሁት ነገር ምን መሰለሽ እንዴት ነው አንዳንዴ የምትመኙ ነገር ሲሰጥሽ ከምትፈተኙ በላይ እስኪሰጥሽ ድረስ ያለው ትግስት አለ ትታገሹ አልገባኝ ማለት አንድ ነገር ትመኛለሽ ወይንም አንድ ነገር ፍላጎትሽ ይሆናል ያን ነገር እስኪመጣ ወደ ህይወትሽ ትጠብቂያለሽ ወይም አንቺ እስክትሄጂበት ሊሆን ይችላልና ትግስት መታገስ አለብሽ አይደል ጽናት ያስፈልጋል ወይ ፈተና ይኖራል ያን የምትፈልጊው ነገር አንድ ነገር ለማሳካት ፈተና ይኖራልና ከዛ ይልቅ ከተሰጠሽ በኋላ ያለ ፈተና ይበልጣል በእውነት አው ብያምናለሁ እውነት ያለ ነገር ለማቆየት የምታልፊበት መንገድ እንዴ ነው ከተሰጠሽ በኋላ እስኪ እንዴት ነው ያንን ነገር በቃ የምትጠቀሚበት የሚለው ነገር ያኛው እሱኛው ነው በደንብ ፈተና ነው ብዬ ማስበው የሚከብደው እሱኛው ነው አዎ እኔ ደግሞ ምን እንደማስብ ታውቂያለሽ የምታልፊበት መንገድ የሚያስተምርሽ ትምህርት በዛ መሃል ላይ የምትይዣቸው ማንነቶች ናቸው በኋላ ላይ ልክ እዛ ጋር መዳረሻሽ ጋር ስትደርሺ አዎ ባግባቡ እንድትወጪና በቃ እንዴት ነው መድረስ ያለበት ቦታ ላይ ስትደርስ ወይ የደረሰሽ ስትመጣ ባለፍሻቸው መንገዶች የተማርሻቸው ትምህርቶች ናቸው ብቆነሽ ያንን ነገር ባግባቡ እንድትወጪ እንድታሳልፍ የሚያደርገውና ይሄን ያነሳውበት ምክንያት በየቤታቸው ነው በተለያየ ቦታ ሆነው የሚመለከቱን ሙስሊማት ወንድሞቻችን አሉና ወደዚህ ወደ የመዝናኛው ኢንዱስትሪ ሊሆን ይችላል ወይም ደግሞ በተለያየ ዘርፍ ላይ መስራት ፈልገው ግን ደግሞ እንደዚህ አይነት ፈተና እንዳለ የማያውቁ የራሳቸውን በዛ መንገድ ያላዘጋጁ ሊኖሩ ይችላሉና ፈተና አለ ግን ደግሞ ፈተናኛ ላይ አይገልጸንም የሚለው ነገርም ለማንሳት አስቤ ነው ግን እየበላሽ አይደለም ወይ ላጉርስሽ ወይ ላጉርስሽ መሰለኝ ከዚህ ትግዴል ላጉርስሽ ምግባችንም እንዳይቀዘቅዝ ትንሽ ደግሞ እንብላና ጉርሻሽ ጥሩ ነው ከልብ ስለሆነ ነው እስቲ እየበላሽ በዛ አጋጣሚ ምግቡ በጣም አሪፍ ነበር በጣም ነበር የሚጣፍጠው ያው በጣም ነበር ደስ የሚል እንደው ብዙ መበላል መሰለኝ ነበር በደንብ ነው የበላው በደንብ ነው የበላ ነው እየተጎራረሰ እየጎረስኩ በይ አላጎረሽኝ እያጎረሰችኝ በዚህ ታጎርሽኛለሽ አጎርሻለሁ አሁን እንግዲህ እንደዚህ አይነት ደስ የሚል ልዩ ጣዕም ያለው ምግብ ያዘጋጀልን ቢላል ኬተሪንግ ነው በድጋሚ በጣም እናመሰግናለን አሁን ደግሞ የበላነው ለማሳረግ ጣፋጭ ነገር እንብላ እስቲ ማሳረያ ጣፋጭ ነው በነገርሽ ላይ እኔ ዛሬ አብረን በዓል ብቻ እንድናሳልፍ አይደለም የጠራውሽ ምንድነው ጉዳዩ ጨዋታ ነገርም አለኝ ጨዋታ በደንብ ቢ ማለቴ ነው በዓል ነው ብለሽ ነው እኔ ላርግልሽ አልፈልጊም ሀባ እሺ ቆይ እኔ እቺን ላርግልሽ አይ እጂ እቺ ላርግልሽ ግን በዚህ አጋጣሚ ማለት ነው የአፍጥር ሰዓት ላይ 3 ቴምር ይስተልገልሽ አይ ንኩኪ ሲቅርብኝ በቃ አይ ግን እስቲ እቺን ልጨርሳት አረ እንደዛ ከዛ ሀባብ አረጋለሁ እኔ እሺ ኬክስ እንደኔ በለው እኮ እንጀራ በጣም ሾርባን በልቻለሁ በቃ ቆይ እቺ ልጨርሳት ግን አንቺ ጥያቄን አታቋርጪኝ እሺ በዚህ አጋጣሚ የአፍጥር ሰዓት ላይ ብዙ ጊዜ 3 ቴምር እና ውሃ ነው መጀመሪያ የሚጠጣው ካልተሳሳትኩና ጓደኞቼ እዛ ሲያደርጉ ያለው ግን ጠይቂያቸው አላውቅም በዚህ አጋጣሚ ግን ልጠይቅሽ ላነሳሽ ያው 3 ቴምር የሚደረገው ሱና ስለሆነ ነው ሱና ማለት ነብያችን መሐመድ ረሱል ሰለላሁ ዐለይሂ ወሰለም የሚያደርጉት ነገር ነውና እንደ አንድ ሙስሊም ደግሞ የእስልምና መርህ ሆኖ ውስጥ እንግዲህ የሳቸውን ሱና መከተል ነው ስለዚህ የመከሩት ነገር ስለሆነ እነሱ ያደርጉት ነገር የነብዩ ያደርጉት የነበረው ነገር ስለሆነ እኛም ምክር ተቀበለን እንግዲህ 3 ቴምርና ውሃ አድርገን ቢስሚላህ ብለን በሱ ነው የምንጀምረው ማለት ነው በጣም ጤና ይሰጣል ባይዘው ቴምር በጣም ጤናማ ነው የሚያደርግሽ እንኳን ቴምር ይቅር ፍሬ ራሱ እኮ ቀቀል ውስጥ ጥሩራለች አጠቂ ፋታ መስገድ አላቀም መስሎ ፈርቼ ነበር እንዴት አድርጌ ነው ማሳመናታ የእውነት አው ግን አሁን እንደኔ እንደዚህ ግር የሚላችሁ ሰዎች ካላችሁ በዚህ አጋጣሚ መልሱን አውቃችኋል ማለት ነው ጨዋታ አልሽ ግን ወይኔ ጉዲ ለጨዋታ ጓጓሽ እና ታዲያ እንዴ ይሁላ ረጅም ሳነ ምንጨው ብለሽ ተመልካቾቻችን እዚህ ጋር እንደምትመለከቱት በርከት ያሉ ጥያቄዎች ይገኛሉ እነዚህን ጥያቄዎች አንድ ባንድ እንመልሳለን ካልመለስንስ አንቺን ትጠይቂያለሽ አሁን ትጠይቃለሁ ግን ቅጣት አለ በእናስጠጋ መቀጥል ነገር ነው ያልፈልግም አልገባሽም ይሄንን ለማድረግ እንዴት ጓግቼ እንደነበረ እኔና ፈጣሪ ነን የምናውቀው ስለዚህ እዚህ ጋር ይበላሻል እንትኑ
አንዴ ልጨርስ የበላስ ነው የሚበላሽ ችግር የለም ይበላሽ በዓል ቢሆንም ይበላሽ ከዛ እዚህ ጋር ደግሞ የሚያቃጥል ነገር አለ ላሂ ቁጭቁጫ ጨው አለ ከዛ ደግሞ ያው ዝም ብሎ ማዳመቂያ ነው ላንቺ እኮ ቅጣት አይደለም ግን እዚህ ጋር ቃሪያውን አስቀምጣለሁ ደግሞ ግን እኮ ልትመልሺም እኮ ትችያለሽ እኔም እኮ ልሸነፍ እችላለሁ እመልሳለሁ እንግዲህ ተመልካቾቻችን በዓልን አሪፍ ለማድረግ ይበልጥ አሪፍ ለማድረግ ግን እኮ ጥያቄውን እኮ ከመለስኩ አትቀጭ እኔ ሁሉን እመልሳለሁ ከምበላ ኬትም አምጥቼ በእውነት እዚህ ጋር እንዛ ኮለ ጀምሪ ነው ሶፍትም ስለሚያስፈልገን ስለዚህ ጥያቄዎቹን ቀልቀል እናረጋቸውና አንቺ ታነሻለሽ ከዛ የምታነሺው ጥያቄ እኔን ነው የምትጠይቂኝ ከዛ እኔ ካልመለስኩ ነው የምቀጣው እሺ ልጠይቅሽ አሁን ነው ግን ደግሞ እኔ ባንቺ ቢጀመር ደስ ይለኝ ነበር ችግር የለውም ግድ የለም ግን እሱ የሷን እንትን አውቃችሁ ነው ያዘጋጃችሁት ምን እንግዲህ እኔ አላየሁም ጥያቄውን አይብ በጎመን ሲዘጋጅ ምን ቅመም ይዋበታል ኦኬ ጎመን አይብ ማለት አልችልም ለከቀም ያው እኔ የምመርጠው ይሄን ነገር አይደለም እንዴ አይደለም መጨረሻ መልሴን እኮ አልተናገርኩም ዝም ብዬ እኮ ነው አይደል ስለዚህ የመጀመሪያ ሲዘጋጅ ምን ቅመም ይዋበታል እሺ ቅቤ ይገባል ቅመም ቅቤ ልቀጣ ተብሎ ተፈርዶብኛል ከጀርባ በጣም ደስ ይላል እኔ የምመርጠው ባለ መቀጣቴ ማለት ነው እሺ ይሁን ለማለት እንዴ ፈለግሽው እኔ የምመርጥልሽ አምጪ አረ መቀላቀል ይችላል እንዴ አንቺ ነገ በኔ አይደርስም ብለሽ ነው ቃሪያው በቁጭቁጫ ማድረግ ይችላል እሺ ትንሽ ቃሪያ እኔ ደስ እንዲልሽ አደርግልሻለሁ በነገርሽ አይ በቃ ትንሽ አንቺ ለነገሩ ሁሉ አንቺ የሚያቃጥል ነገር ቅጣት አይደለም ግን ጫዋን ትንሽ ቀመስ ጮም ብቻ ባንዳፍ ምነው አይ አነሰ ቅጣት ነው ያዝነው ለሳምንት ጮም እንዳልበላ ነው ለሳምንት እንማን ግሪሜ ያ አንቺ ይሄን ነው ካዝንሻለሁ በቃሽ ይበቃል በቃሽ በቃ እሺ ይሁ ተመልካቾች ያንቺ ተራ ላይ ይሄን ያለው ማለት ምልሽ ይቅርታበት ወይ ሲዘቀጥጥ አይዞሽ ማውራዶቻ ሙያ ብታውቂ እንደዚህ አትሆኝም ነበር ከጮው በላይ ያንቺ ያሳመመኝ ቀስያሽ ዋጩ ቀሳ ላንቺ ነስተላይ ማለት ነው ማልተጣውበት የባሳ ጣፋጭ ነገር ቢወይ ምናምን እሺ ወይ ብስማም መመልሰው ነገር እንደሚሆን ተስፋ አደርጋለሁ ፈጣሪ ወይ አንተ ከኔ ጋር ሁን የምትመልሺ ይመስለኛል እሺ ምን ይላል መንዲ እንዴት ይዘጋጃል በቅድመ ተከተል አብራሪ በጣም ደስ ይላል በቅድመ ተከተል ይላል ጥያቄው እባክሽን ኖት ዳት ኦኬ በቅድመ ተከተል ሲባል ዘመርሽ አይደለም እንደግኝ መጀመሪያ ይሄ ከዛ ይሄ ማለት ያው ዲቴል ሳይሆን ዲቴል አይደለም በቅድመ ተከተል ታዲያ ጫው ነው የምትቀመው እሺ ልንገርሻ እድሉን ስጪኝ ልመልስ እሺ ከፈለጋችሁ ከስጋው ከፈለጋችሁ ከሩዙ መጀመር ይቻላል ስለዚህ በመጀመሪያ ሩዙን እንቀቅለዋለን እዛ በፊት ግን ምን እናደርጋለን ዶሮን እኛ በፈለግነው ነገር የተለያዩ ቅመሞችን አድርገን በተለያዩ ቅመሞች ዶሮን እንግዲህ ያሸን ምን ያደርገን መስራት እንችላለን ከዛ በኋላ ፍሩን ውስጥ ከከተትሽው በኋላ ይሄ መስሎሽ እንዳጨርሽ ብቻ ጨርሽ ከከተትሽው በኋላ አንድ ላይ ቀላቅለሽ አድርገሽ ትንሽ በሰል አድርገሽ ከሩዙ ጋር ታወጪዋለሽ ግን ከፈለግሽ ድንችም ከታትፈሽ ምናምን የተጠበሰ ሽንኩርትም አድርገሽ ቀልቀል አድርገሽ ማቅረብ ትችያለሽ አመሰግናለሁ በመንዲማ ልቀጣ ስለዚህ መልሰሻል እድለኛ ሆነሽ ልጅ ታውቁኝ ነበር ወረቀቱ ራስ ያስታውቃል እሺ ለማንኛውም አሲጂን እኔን ማሲጅ አክቹሊ አሁን ፈጣሪ ወይ እንዴ ይሄንማ እሺ ይሄን ትመልሻለሽ ወይ ካልመለስኩ በራሴ ነው ማዝም ዶሮ ሲገነጠል ታጓጊያለሽ ዶሮ ሲገነጠል ስንት እግር ይወጣለታል እንደ ዶሮ ይወሰዳል እሺ ስንት እግር ነው የሚወጣለት እንዴ ስንት እግር ይወጣለታል ማለት አንድ እግር አንድ ሁለት እግር ያለው ዶሮ አንድ እግር ወይኔቺ አንድ እግር ነው አይደለም ማለት አይደለም አለ ቀሪው እንዴ ጨርሰሽ ደግሞ አይቻልም አንድ እግር በመጀመሪያ ደረጃ ማውራው ነገር ሁሉ እንደመልስ አትሰጂ እኔ እኮ መገና አልመለስኩም ስንት እግር ነው የሚወጣለት መልሷል እዛ ጋር
ነገር ያቋለው እንዴ ማቃለው እኔ ያቋለው ችግር የለም መልሽ አሁን ልክ አይደለም መልሱ እሺ መልሱን ንገሪኝ እኔ ድሮሽ ትበልሽ በልተሽ ልንገርሽ መጀመሪያ መልሱን ንገሪኝና እበላለሁ መልሱ 4 ነው የሚወጣው ለምን ታፋና እግር ሁለት እኮ ታፋውን ሰጥ እግር ከተባለ እግር ነው አይደለ በቃ ሁለት ነው ብለሽ ገንጥለሽ አስቀመጥሽው እባክሽ ተቃጠል አባባልሽ እንደም አበሸቀኝ እሺ አሁን እስኪ ስምልሽ ከቃሪያው ደግሞ እንቃመስ እንቃመስ ደስ ያቀመሽ ይበኝ እንጂ ፈጣሪ ሆይ በገዛ ጨዋታ ይሄ ጨዋታ ቢይል እንደዚህ ልበላ ዛሬ በዓልን በጣም ይተዝናናው ነው እንደምታዩት ስለዚህ ምን ግማሹ ነው የምበላው አይደል አው ብዙም አልጎዳሽም ግማሹን ይበቃሻል ለነገሩ አንቺ እኮ ያቃጥሻል ማለት ዘበት ነው አውቀሽ ነው በእውነት ያቃጥላል እውነት ያቃጥላል አይደለም አጸግሽ አንድ እኮ ነው ያርሽ ያቃጥላል ኦይ ግማሽ ራሱ እኮ አላደረሻትም ምን ነው ምን ያህል እንደበለው እንዴት አወቅሽ ይሄው እንዴ አይችልም እንዴ አንተ ይሄን ያህል ከበለው ግማሽ ደርሷል ማለት እኮ ነው አይቻለሁ ቃሪያው እንደሱ አልነበረም ቢ እሺ ምን ያህል ብላ እዚህ ድረስ ትንሽ ወረድ አይ ለነገሩ ሰው ይበቃሻል እኔ ግን ይሄን ብታጂኝ ነው እንደማላረገው አውቃለሁ አይዞሽ ዛሬ በቃ ግሩሪም ቢያለ ለጋብዝ ብለሽ ብትጋበዡ ነኝ አሁን ሎሚ ሲጨምርበት በቃ ሰላጣው ነው በኋላ ሁሉም ማለቀስ በቀስ አይ ግን ሻው የተቃጠልኩ ተረኛ አይዞሽ አጭበት እሺ አሁን ማን የሚጠይቀው አንቺ እሺ ጠይቂ ስለዚህ አስይጂ አይ ኖ አንድ ኦኬ ስንት ነው ያነሳት ከዚህና ከዚህ ላስመረጥሽ ወራሴ ልምረጥ ተተቃጠብ ቶሎ ነው ማለት ስሚኝ በለሽ ክትፎ ሲዘጋጅ የማይገባ ቅመም ነው የተመሻቸው ምንድነው አምቢ እንጂ ክትፎ ሲዘጋጅ የማይገባ ቅመም የትኛው ነው ይበቃል ከዚህ በላይ አዘንኩ ራርቼ ነው እስካሁን ያልመለስኩት ይበቃል ምርጫ አለው ሰይሽ ንገሪ ግን ፍታው አይደሉም ለነገሩ ወድለው ያይገባ ዛሬ ከኔ ጋር ነው እሺ ክትፎ ሲዘጋጅ የማይገባ ቅመም አልደግመም ብያለሁ አልደግመም ብያለሁ እሺ የማይገባ ነው የሰማሁት ጥቁር አዝሙድ ለኮረሪማ ሐመሮሃ መከለሻ ሚጥሚጣ እንዴ ስንት ነው ይሄ እኮ ብናገረው በራሴ ኦኬ ነው ማርያም አቀረ ሳይ ቲማቲም ማለት እሱ ነው አውጪ ስለዚህ ከነዚህ ከጠቀስኩት አንዴ ምርጫው ይደገምልኝ አልደግመም ምርጫ ደግሜ አልደግመም አሁን እንደልልሻለሁ ጥቁር አዝሙድ ለኮረሪማ ሐመሮሃ መከለሻ ሚጥሚጣ መከለሻ ክትፎ ሲገባ ይቻላል በጣም ነው ማዝሩ ይሄስ ጀምር መከለሻ ብሎ እኮ የሚከለስ ነገር ውስጥ ነው መከለሻ አመሰግናለሁ በጣም ደስ ይላል እና ተቀጭም አልቀጣም እኔ በቃ ዛሬ መከለሻ አይገባም እክልሽ ግን ከዚህ ውስጥ ሁለት ነው መስመርጩና አንደኛው መከለሻ ነው አንደኛው መረጭ ጥቁር አዝሙድ ኦብቪየስሊ ለራሴ እኔ ይሄን ነገር መጨረስ እንደው አሻም ብዙ አይቀረንም እሺ አሁን ግን ማለት ነው ባትመልሽ ራሱ አልፍሻለሁ ለማለት ይከብደኛል ዳር ብለሽ ግን አይደለም ይሄን ትመልሻለሽ እሺ ወይኔ እንደዛ ደማት በኝ እንደዛ ብለሽ ካለሽ ብያምናለሁ ቃሪቦ ከምን ይዘጋጃል ወይኔ ጉዴ ፈላ ቃሪቦ ማለት አይደለም አታቂም ነው ስሙ አዲስ አልሆነብኝ ቃሪቦ ማለት መውደዳ ገብስ እንዴት እንደሚደረግ ግን ከምን ይዘጋጃል እሺ ገብስ ከዛ በኋላ ስኳር ወይ ማር ከዛ ሎሚ ታረጋለሽ በቃ ከዛ ውሃ አሁን ግን እኛ ቤት እንደዛ ነው የሚዘጋጀው ከዛ ማሩና እንትኑ ሎሚው ጋዝ ነገር ይሰጣል ማለት ጋዝ በቆየ ቁጥር አይ እንደምትመልሺው አውቄ ነው ተመስገን እሺ ተርፈሻል አሁን ደግሞ ላንሳና አሁን ተርፈሻል ቶሎ እናድርጋት እቺ ነገር እኔ አንቺ እስክትቀጭ ቶሎ መልሳለሁ ይሄኛው ቀላል ነው ፈጢራ ሲዘጋጅ የማይገባ አይቱ ነው ከዛ ያኒኩ ሽንኩርት ይላል እዚህ ላይ ይቆጣ ውሃ ለእንቁላል ሐመርዋ በርበሬ መዱቄት እኔ ዱቄት ይመስለኛል እኔ ግን ሳስበው ውሃ ፈጢራ በርበሬ ማለት አይደለም
እንደ ድል ሰጥሻል ማይገባው እኮ ነው ያልሽኝ በርበሬ የሚገባው ፈጢራ ሲዘጋጅ የማይገባው ላምብልሽ በርበሬ ታዲያ ፈጢራ ሲዘጋጅ የሚገባ ነገር ኦኬ ወይኔ ፈጣጥኝ ልሳሳት ነበር እሺ ቀልዲ ነው ማክሽ የማይገባ እኮ ምን ነው ምሳሌ በርበሬ ኦፍ ኮርስ ኦብቪየስሊ በርበሬ ነው የመለሹ ጥያቄ አንደኛው በርበሬ ነው ግን ካራቱ ሌላ ድጋሚልኝ ድግደገም ምርጫ ይደገም እንዴ ለምን አንቺ ማደግ ምን እየደጋገምኩ እያነበብኩ ማለት እሺ ሀ ውሃ ለእንቁላል ከዛ በርበሬና እንትን ብለሻል ስለዚህ መጨረሻው ዱቄት ሲዘጋጅ ሰዓት ገደብ አለው ስለዚህ ግራ ገባኝ በእንቁላልና አይደለም በእንቁላልና በውሃ መሃል አምሪ እንትን አለ ውሃ እሺ ውሃ ልበለው ውሃ እኔ አላውቅም ውሃ አልኩት አው ልክ ነሽ ዱቄት እንቁላል ምናምን ነው ውሃ ለምን ይገባበት አይመስለኝም በእንቁላል ይመስለኛል የምታቀጥኝ ወይ ወተት ምናምን ብታረጊበት ይመስለኛል ዋናው መመለሴ ነው ምንም ይሁን ከዚህ በኋላ ችግር የለም አይ እኔ ያው በበዓል አልቀጣሽም ብዬ ምርሽ ማፋፈር አያስፈልግም ማፋፈር እንገናኛለን እንኳን አለ 3 እድል አለ እዚህ ጋር ወይኔ ጸጋት መልሽ ወይኔ ቢፈላ ምንድነው ግን ጥያቄ መጣው ለኔ በጣም አንቺ ዛሬ ኳሽቲየ ወላሂ ወርዳቆሽ የማርያም ዘንታ ይቅርታለም ኳሽቲየ የምን አካባቢ ምግብ ነው እንዴት ይዘጋጃል እና ለዚህ ደግሞ ምርጫ የለውም ለፈጢራ ይዘጋጃል እኮ ይተባሽ እንዴት ይዘጋጃል ለፈጢራ ምርጫ አለ ለዚህ ጀመር እንዴት ይዘጋጃል እንትተሽ የምን አካባቢ መሆኑ ራሱ አታውቂም እርግጠኛ ኳሽቲየ ምንድን ወይኔ ጉዲ አኔ ደግሞ ስሙን ድገሚልኝ ኳሽቲየ እኔ ጃው ወደ ጉራጌ ምናምን ይመስለኛል ኦኬ እሺ ግን ኦኬ ወደ ጉራጌ እንዴት ነው የሚዘጋጀው እኔ አላቆም እኮ ምግቡ ታዲያ ምንድን ነው ጉራጌ ምናምን ግምት ከስሙ ስነሳ የነ እንትን ይመስለኛል እሺ የጉራጌ ብለሻል ምን አይነት ነው ምግቡ እስቲ ስሙን ድገሚልኝ ኳሽቲየ የነ ጣፋጭ ነገር ያለው ይመስለኛል በፈጣ ወይ የነ የሚያቃጥል ነገር አይመስልም ግን ጣፋጭ ነገር እውነት አንቺ ማታቂም እንዴ እኔ አላቆም ያው እንግዲህ መልሱ ተነግሮናል ግን ደርሰሽ ነበር እንደተባለው የጉራጌ አካባቢ ምግብ ነው ኳሽቲየ ማለት ጎመን ባይ ቅድም ለባል ሰራለው ስትይ ነበረው ምግብ አገኘሽ በራሴ ሜዳ ማለት ነው ስለዚህ ግማሹ ስለመለስ ነፃነቱ ይሰጠኝና ተሰጥቶሻል ይቻላል አንድ ጉንጭ ነው ማለት ፉት ቸርስ አድርገን ግን እቺን ሎሚዋን እኔ ባፈሪ ፈጣሪን ግን አፈሪ እሱ ሁሉ ይቀር በእሺ ወይኔ አሁን ጫዋለው አውቀሽ እውነት እኔ አልቀመስኩት ማለት በጣም አሪፍ ጠጪ በፍቃድሽ ባረግልሽም እኮ እንዴ አንድ ጉንጭ እኮ ተጣው ግን እውነት ለምንድን ነው አንድ ጉንጭ ቅጣት እኮ ነው ያዝነው ሙሉና አላሰጣሽ ጠጪ አረ ሲፈቀድልሽ እሺ ይሁን ምን ያህል ነው የምታውቂው እንዴት እንደተጣው ይሄው አፍሽ ቢጋው ካስተውቃል እቺ አልጋ ጭራሽ ትንሽ አቃሽ አይዞሽ አሁን እዚህ ጋር ትንሽ ነው የቀረው እነዚህንም ትቀጫለሽ በቃ እንጨርሳለን አሁን እኮ ያጂ ተራ ነው እሺ መቀጣት አለብሽ እስካሁን ድረስ መጥቼ እንትን ተቀጣሽ ምንድን ነው መቀጣሽ ቆይ ስደርስበት አስብ ወይኔ አሁን ልቤ እየፈራ ነው አላቆም ጸጋ እኔ ምን እንደመቀጣሽ አውቄያለሁ ረዲ ወይኔ ምንድነው ጥያቄ አብሽ እንዴት ይዘጋጃል አረ መልስልሻለሁ አትቀጪኝ የአብሽ እህል ይመጣል ይሄን ካልመለስ ይመጣል እናቴ ራሱ በጣም ምታዝንብኝ ለምን አብሽ ግን የሚጠጣው አይ ያብሽ ወጥ ይባላል ቆይ ስሚ ምንም ነገር ያብሽ ወጥ እውነት አረ እኔ ያብሽ ወጥ አላቀም ልንገርሽ ያብሽ ወጥ ይባላል የሚጠጣው አብሽ አለ የቱ ልንገርሽ በቃ እዚህ ጋር አብሽ እንዴት ነው የሚዘጋጀው ነው የሚለው እሱ መልሽልኝ አብሽ የሚጠጣው ነው ማለት ነው አብሽ እንዴት ይዘጋጃል የኢድ ነገር ስለሆነ አረ እባክሽ እሱ ስለምታቂ ነው እኔ አልፈልግም ያው መልሽልኝ አብሽ ወጡ እንዴት ነው ወጥ አላቀም ግን አይደለም እነሱ የባል ስለሆነ ያወጡት ጥያቄ ሌባ የሚጠጣው ነው የሚሆነው ለባል ይጠጣል ለባል ይጠጣል ለባል እንደሆነ ሊታወቅሽ ያው ባል ስለሆነ የሚጠጣው ስነግርሽ እህል ይዘጋጃል ምን ነው የሚዘጋጀው እንዴት ነው የሚዘጋጀው ሱር እኮ ነው ያልሽው እህልማ በቃ ተዘጋጅቶ ይመጣል ከሱቅም ልገሽ ትችያለሽ እንደዛ ከሆነ ባልትና ሱቅ ስሚኛ እንደዛ ይሄ አይቻል እውነቴን ነው እኮ እንዴ እህል ግን ሲሚዘጋጀው አሁን ለምሳሌ ማለት ነው ከዚህ ቀደም የጠየቅሽ ጥያቄ ምንድን ነበር ቀሪው አልኩሽ ኬት ትገዣለሽ አላልኩሽም አሁን ለምሳሌ ገብሱን
ገብሱን ኦሬዲ ተቀቀለውን የተቆላውን ገዝቼ ምናምን እንኳን አልኩ ባይ ገብስ ገ እንደዚህ ቢል እኮ የመለስኩ እኮ ለመለስ ስለዚህ አሁን ማንቺ አብሹ እንዴት እንደሚዘጋጅ በልሽኝ ካልሆነ ፕሊስ እኮ አብሹ እንዴት እንደሚዘጋጅ እየነገርኩሽ ነው የአብሹን እህል ታመጫዋለሽ እሺ እህሉ ምንድነው የአብሹ እህል የአብሽ እህል ነው እንዴ አራቺ እሺ የአብሽ እህል አለ ታመጫዋለሽ ከዛ ይበጠበጣል በውሃ አድርገሽ በደንብ ተበጠብጫዋለሽ ሱካር ምናምን መጥነሽ ራስ ታስቀምጫለሽ ከዛ በኋላ እንዲፈላ ማን ነው እንትን እንዲል የተወሰነ ቀናት ከቆየ በኋላ በደንብ ራሱ እንትን ይያለ ጣም ግን በደንብ አድርገሽ አመጣጥነሽ መበጥበጥ አለብሽ ከውሃው ጋር አድርገሽ አመጣጥነሽ ከዛ ትንሽ ሱካር አድርገሽ በመትፈልጊው መጠን እንዳይበዛ እንዳያንስ አድርገሽ ሱካር ተበጠብጪውና ታስቀምጪዋለሽ የተወሰነ ቀናት ካቆየሽ በኋላ መለካት ነው ከዛ በጣም ኮፈረብሽ ትንሽ ያቃጠልሽ ድጋሚ ያቃጠልሽው ድጋሚ ወፈረበት አሁን ካየሹ በኋላ ከደረሰ በኋላ ያቃጠልሽው ያቃጠልሽው ትመጫለሽ ነው ያቃጠልሽው የሚባል አማርኛ ቃል የለም እሺ ብቻ አቃጠልሽው አቃጥ ብቻ እንደዛ ታረጊዋለሽ ከዛ በቃ መጠጣት ነው ከዛ በጣም እኔ ከፍቶኛል እኔ በጣም ልቤ ተሰብሯል መጠጣት ነው ጠጪ ይሁን ጠጪ ደስ ይላል ምን ተጣጣብልሽ ብለሽ ተሳልልም እንተለበል እሺ የሚገርም ነው አንቺ ዛሬ በጣም በእውነት በጣም ነው የገረመኝ እኔ አንቺ ነሽ እኮ የምታልሽ እሺ ራሴ ላንሳቀኝ yes ባንቺ ነው የሚጨርሰው ጥሩ ወይኔ ጻይ ወይኔ ጸጋ ዛሬ በእውነት ሙስነት ሙስ ኦኬ አመስላማል ሙስ ከምን ይዘጋጃል ኦኬ አንደኛው ያው እንትን ያስፈልገናል ምን ያስፈልጋል አመት ሲዘጋጅ ይሄ ሽምብራ አመት አይደለም ሙስ የመጀመሪያ ሽምብራ ያስፈልገናል ሽምብራውን እንዘፈዝፋለን ከዛ በኋላ ሽምብራውን ፈጭተን አይነት ነገር ምን እናዘጋጃለን አይነቱ ምንድነው ያኛው አይነት ነገሩ የምን መፍጨት አይነት ነገር እሱ ከዘፈዘፍነው በኋላ ፈጭተን ከቀቀልን በኋላ ፈጨዋለን because ምን ዘፈዝፈው ሲቀቀል ግን ሲፈጭ መጨመሪበት ነገር አለ ለምሳሌ ከፈለግሽ ትንሽ የሎሚ መጨረሻ ላይ ማርክ ይችላልሽ ፓርስሊ ማርክ ይችላልሽ ከቅመሞች ደግሞ አሉ ጫው ምን ማርክ የምትፈልጊያቸው የራስሽ ቅመም እንት ማርክ መጨመር ትችያለሽ ሲፈጭ ሌላ መሃል ላይ ደግሞ ይጨመራል ሲፈጭ እውነት ወይኔ አንቺ በጣም ደስ ይላል ግን ከጫው ውጪ እኔም ሊመጣልኝ ያለ ነገር የለም ማለት ጫው ከበላ የምትፈልጊው ሌላ ቅመም ካለ ቅመሞቹ ታደርጊያለሽ እህኒያ የሚባል ይደረግበታል እህኒያ ግዴታ ምድ አይ ያ ብዙ ጊዜ በደንብ ትክክለኛ ሁሙስ የሚመጣው እህኒያ ሲደረግበት ነው ግን ለዚህ አልቀጣሽም እውነት ጥሩ ላይ ያለሽ በሁሙስ ደረጃ ተመስገን ስለዚህ መጨረሻ ላይ የወይራሲ ቺናታ አሁን እንትኗ አጓጊዋ በዚሁ እንደሚያልቅ ተስፋ እናደርጋለን ሪም ይሄኛው ሳትቀጭ ካለቀ ሌላ ጥያቄ እናውጣለን ለግዴታ መቅጣት አለብኝ እንዴ ካሸነፍኩስ ማለት መልሳለሁ እኔ ምን አይነት ጥያቄ ነው ግን ይሄ ነገር ግን እንዴት ነው በእናትሽ ንገረኝ አንጓጓ በጣም ነው አንቺ ራሱ ስቀልሽ እሺ ሳምቡሳ ሲሰራ ለማጣበቅ የምንጠቀመው ምንድነው ዱቄት ትንሽ ይሆና ባንዳፍ አይደለም እንቁላል አይደለም እድስ አረ በእናትሽ እንቁላል ያረክሽ እንዴ ታርገሽ እንቁላል ነው ተጣጣና ጣብቀ والله እኛም እንደዛና ጣብቀ ዱቄት አድርገው ማለት ትንሽ ውሃ ነገር አድርገው እንዲስተማስ የኔ ቆንጆ እንደዛ አይወደም አይቻልም አይ እንደዛ ነው ማጣብቀው አለ እንደዛ ይጣበቅ ወይ ጥያቄ ስታው ይሄ ሲወጣም እንጠይቅ ከጀርባ ያሉት ሰዎች ጥያቄ ሲወጣ ምንድነው መልሶ የነበር ተመልካቻችን እኔ ለመደገፍ በጣም ነው የሚያፋፍሩት እዚህ ጋር አቅራቢዋም እዛ ከጀርባ ያሉት ዳይሬክተሮች አይደለም እኔ የሚጣበቅበት ነገር ሲናገር የለም ይላሉ እኔ ግን አቃለው እንደዚህ እንደሚጣበቅ ቀጪ እዚህ ጋር እኮ በዱቄትና በውሃ እኮ አይጣበቅም ይልኩሽ እኮ አይደለም ግን ይሄንን ጥያቄ ሲያወጡ መልስ ብለው ያስቀምጡት እንቁላል ነው ስለዚህ መልሱ እንቁላል ነው በጣም ነው ማዝነው እቺ በጣም ደስ ብሎኛል ኔክስት እኔ እኮ ቃሪያ ከበድለካ ቃሪያ ለዛ እኮ ነው እንዴ መቀጣሽ ሎሚ ልጠጣል ፕሊስ ወይ ጫው ልብላለች አይቻልም ጸድቋል ቤቢ ቶሎ እንዳበላሽ ነው በትበው እንዴ በቀርጻት ይቻላል ወይኔ ወላሂ የሚያቃጥል ነገር ምላሴ ነው የማይችለው አላውራሽም ከዚህ በኋላ ፕሮግራም ትጨርሻለሽ ምንድነው ሱሪም ቀስያሽት በይና በእውነት አይቻልም ደግሞ ጥሩ ነገር አለ ማስተያ እኔ ምን ያለ እንደበላ በደምቢ ሪም አይቻልም አታፋፍሪ እኔ ጮንቃምኩ ጠጣው ተበጠበጠኩ ሆዴ በእውነት ቢ እንዲህ በልተሽ ወላሂ ምላሴ ተቃጠለ እስቲ እኔ ደግሞ ግማሹ ስትበይ ደግሞ ምን ይሆናል ወይ ማራታችን ጸጋ ከዚህ በኋላ እኔ አንተ በደም ከተች አፍሽ በደም ከተች ከዘግምስ አርኪው
ምላሴ ላይ ቀረሽ እስከመጣርቂ አፍሽ ማለቴ አንድ ሁለት ሶስት ከመትጎርሺ አንደኛሽ ባንዴ ተገላገዩ አልችልም ቶሎ በይ በደም ከታ አይለም ቆይ ከመቁረስ በፊት በደም አፍሽ ከተች ሪማው ከዚህ በላይ ያ እንዴ አንዴ አታሪው ባፍሽ ወደፊት እንደዚህ በማለት አይቻልም በእውነት እንዴ እስኪ አሬ ወላሂ እስኪ ምንም ማደደሽ የመጨረሻ አንድ ትገምጫለሽ አንቺ ቃራ አይደለም ደግሞ በአላህ ተስፋ ወላሂ ተቃጠልኩ አይቻልስ እንኳን ዋጭ ይሄን አትበይ ሌላ ግን ሱል ዋጭ አትጠጪበት ያበሰዋል አስ በሚያ ይሄን ሳትቀጪ ግን ብናርግ ቢያልቅ ኖሮ እንዴት ነበር እንግዲህ ተመልካቾቻችን እንደተመለከታችሁት ፈታኝ የሚመስሉ ግን የሚያዝናኑ ቀን በቀን የምናደርጋቸው በተለይ ደግሞ በዓል ወቅት ላይ የምናደርጋቸው ምን ሶፍት ተስተሽ ወላሂ በጣም የሚያቃጥለው አንቺ ግን አላቃጠለሽ ነው እንደዚህ ለምን ያረክሹ በጣም ያቃጠለኝ ግን ምን ላድርገው ምንም አማራጭ የለኝም በገዛ ጨዋታ ሳውራበት ይሻላል ብቻ በጣም ደስ ይላል እኔ ደስ ብሎኛል ያው ሁላ መልሼ ግን በዚህ እንደዚህ መሆን ያሳዝናል እንኳን እንደዛ ሆነ እንደው መጨረሻ ሳትቀጭ ከሚያልቅ ግን በፍርት ነው ይሁን ችግር የለም በፍርት አይደለም ህዝብ ይፈርዳል ችግር የለም ይሄን ነበር ማየት የፈለጋችሁት ይሄው ግን እንደው ለመዝጊ እንትናችን ያህል ለመሸጋገራችን ቺርስ ተባብለን ካፍታ ቆይታ ደግሞ እንመለሳለን በሳሙሳው ላይ አንቺ ይቻላል ቺርስ በድጋሜ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን በዛሬው የልዩ የእፍታ የበዓል ፕሮግራማችን ከሪም ጋር ቆንጆ የበዓል ቆይታ አሳልፈናል እያቃጠሉ በረደልሽ እያቃጠሉ አንቺ እዚህ ጋር አለቀቀኝ ማለት ግን በእጅሽ አይንሽ ምናምን እንዳትነኪ አዎ በጣም ደስ የሚል ጨዋታ ነበረ እኔ ሙሉ ተቃጥቼ በመጨረሻ ግን አግኝቻት ግን አንድ ነው የመለሽው አይደለም አንድ ነው ሁለት ነው የመለስኩት አንድ ነው የመለሽው አይቆጨኝም እቺ ቃል አይደለም የሐሙስና የኬኔቶ መልሻለሁ ሁለት ስለዚህ ሁለት መልሻለሁ እኔ እኮ ሙሉ ነው የመለስኩት ግን መጨረሻ ላይ አፋፈራችሁ ይሁን አፋፈራችሁ አትበይ ለማንኛውም ህዝብ እሱን የሚፈርድ ይሆናል ግን አሁን ፕሮግራማችንን ልዘጋ እንደመሆኑ መጠን እንዴት አገኘሽ ጨዋታው ደስ ይል ነበር አሪፍ ቆይታ ያደረግነው አመሰግናለሁ ጸግሽ እንግዲህ ጋብዘሽኝ ለበዓል እዚህ ፏ አድርገን ቆንጆ ቆይታ ስላሳለፈን በጣም ደስ ብሎኛል ምስጋና ያድርሻለሁ ዛሬ ደግሞ እዚህ ተገኝተን ደስ በሚል ሁኔታ በዓል እንድናሳልፍ የፈቀዱልን የተገኘነው በቤሊቪው ሆቴል ነው እጅግ አድርገን እናመሰግናለን በመጨረሻ ያው የኢድ አልፈጥር በዓል እንደመሆኑ መጠን ዲማዬ ለበዓሉ ማስተላለፍ የምትፈልጊው ማለት የምትፈልጊው ነገርም ካለ ያው እንግዲህ በድጋሚ መጀመሪያ አንቺ ማመስገን ፈልጋለሁ አሪፍ ቆይታ ነበር ያደረግነው ጨዋታችንም ደስ ይላል በጣም ደስ ይላል ከዛ ውጪ ደግሞ እንግዲህ ለመላው እስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን በዓሉ ለሁላችንም የጤና የሰላም የፍቅር የመተሳሰብ የመረዳዳት እንዲሆንልን እመኛለሁ በያላችሁበት ሁሉ ሆናችሁ በዓልን ያከበራችሁ ያሳለፋችሁ የምትገኙ እንኳን አደረሳችሁ በረመዳኑ እንግዲህ ትልቅ ስክነትን ይዛችሁ እኛ ደግሞ ኢድን ለበረካ ብለን በጀመርነው የመዝናኛ ፕሮግራማችን ከበረካው እየተካፈላችሁ እንደሆነ ተስፋ አረጋለሁ መልእክት ካልሽኝ ግን ያው ከሰሞኑ ሶሻል ሚዲያ ላይ ብዙ ደስ የማይሉ ነገሮችን እያየን ነው በተለይ ደግሞ ከዚህ ከሃይማኖት ጋር ተያይዞ ስለዚህ እንዴት ነው ኢትዮጵያ ሲባል ጭንቅላታችን ላይ የምትመጣው ኢትዮጵያ ሁላችንም ተከባብረን ተዋደን ተፋቅረን እርስ በርስ ከሌ ሳንባባል እንዴት ነው አንቺ ቅድም እንደገለጽሽው አው ሁሉንም ነገር ለማድረግ እየተረዳዳን የተከባበርን ነውና እዚህ ድረስ የመጣ ነው ስለዚህ እንደዚህ አይነት ነገሮችን በተለያዩ ሶሻል ሚዲያ በማህበራዊ ገጾች ላይ የምታስተላልፉ ሰዎች እባካችሁ እንዴ ነው ያለው ነገር ይበቃልና ከዚህም በላይ የሚበጠብጥ ነገር ከዚህም በላይ ሰላማችንን የሚያውክ ነገር ባትፈጥሩብን የሚል ነገር ለማስተላለፍ ፈልጋለሁ ከዛ ውጪ እንግዲህ ለሁሉም ለመላው እስልምና ተከታዮች በድጋሚ እንዲሁም ደግሞ ለቤተሰቦቼ ለጓደኞቼ አካባቢ ላላችሁ ሁሉ በድጋሚ እንኳን አደረሳችሁ መልካም በዓል ማለት ፈልጋለሁ በጣም ነው ማመሰግነው ይማዬ አሪፍ ቆይታ ነበረኝ አንቺን በደም እንደተዝናናሽ ተስፋ አድርጋለሁ ተዝናንቻለሁ ከዛ በተጨማሪ ደግሞ እንግዲህ አላማረብኝም ዛሬ በጣም ነው ያማረብሽ ንግስት ነው ይመስልሽ አመሰግናለሁ ሀዝ ለግዠሪ ሬንታልስ ናት እንደዚህ ያሳመረችኝ ስለዚህ እሷ እንደዚህ መጣችሁ ይድመቅባችሁ ትላችኋለች አመሰግናለሁ አዎ አድራሻውን ከስር ምናስቀምጥ ይሆናል አብራችሁ ስለቆያችሁ እጅግ አድርገን እናመሰግናችኋለን በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛ የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን ፕሮግራማችንን ቺርስ በማለት እንዘጋለን መልካም በዓል መልካም በዓል